ሁላችንንም ወዶና ፈቅዶ በሰላምና በጤና ለዚች ሰዓትና ዕለት ስላደረሰን ክብር ምስጋና ለአምላካችን ይሁን። አሜን። አማላጅነቷ ለሁል ጊዜ የማይለየን ስሟን ስንጠራ በተቸገርን፣ ባዘንን፣ በታመምን፣ ባጣን፣ በነጣን ጊዜው ሁሉ የማትለየን ቅድስተ ቅዱሳን ወላዲተ አምላክ ድንግል ማርያም ክብር ምስጋና ለእርሷም ይሁን። ሲያመስግኗት የቅዱሳን ጸሎታቸው፣ በረከታቸው፣ ምልጃቸው፣ ቃል ኪዳናቸው ሁልጊዜ አይለየንምና ቅዱሳንን ሁሉንም ሰማዕታትን፣ ጻድቃንን ሁሉ እናመሰግናለን። ለቅዱሳኑ ክብር እንስጥ። ሐዋርያው ቅዱስ ይሁዳ እሆ ለያዕቆብ የሚለው የያዕቆብ ወንድም ይሁዳ በይሁዳ መልእክቱ ምዕራፍ 1 ቁጥር 3 ላይ መጽሐፍ ቅዱስን ስናነብ የይሁዳ መልእክት ምዕራፍ 1 ብቻ ነው ያለው። ይሁዳ የያዕቆብ ወንድም ይሁዳ ነው። አስቆሮቱ ይሁዳ ጌታችን መድኃኒታችን ኢየሱስ ክርስቶስን አሳልፎ የሰጠው ይሁዳ አይደለም። ይህ ይሁዳ ከ72ቱ አርድእት አንዱ የሆነ ነው። ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ እመክራችኋለሁ፣ እጽፍላችሁ ዘንድ ግድ ሆነብኝ ይላል። ቤተ ክርስቲያን ክርስቲያኖች ፍጹም ባለቤቷና መልኳ ኢየሱስ ክርስቶስ ነው። ክብር ምስጋና ይግባውና አምላከ ቅዱሳን መድኃኒታችን ኢየሱስ ክርስቶስ የቤተ ክርስቲያን አካሏ ነው። እግዚአብሔር አምላካችን በዘመን ብዛት አይለወጥም፣ አይቀየርም። የማይቀየረው የማይለወጠው እግዚአብሔር ርትዕት ተዋሕዶ በሆነችው ዘላለማዊ ወይም በዚህ ቅዱስ ቤተ ክርስቲያን በዓለም ያሉ ነገሮች ያረጃሉ፣ ይለወጣሉ፣ ያልፋሉ። የክርስቶስ አካሉ የምትሆን ቅድስት ቤተ ክርስቲያን ግን መለወጥና መቀያየር በእርሷ ዘንድ ከቶ የለም። ሰማይ ምድር ያልፋል፣ እግዚአብሔርም በቃሉ ተናግሯልና እርሱ እግዚአብሔር ግን በዚህ በትንቢተ ሚልክያስ ምዕራፍ 3 ቁጥር 6 ላይ እኔ እግዚአብሔር አልለወጥም ብሏል። የማይለወጠው እግዚአብሔር ሁላችንም ርትዕት ቅድስት በሆነችው ተዋሕዶ ሃይማኖት ስላኖረን በእርሷም ተገኝተን ስሙን እንድንጠራ ስለፈቀደልን ይህንን ገናና አምላክ እናመስግነው። ቅድም መምህራችን ወደ ትምህርቴ ከመግባቴ በፊት ሊቀ ጠበብት መርጌታ መሰረት የመንበረ ጵጵስና ወናጎ ወረዳ ቤተ ክህነት ዋና ሥራ አስኪያጅ፣ ሊቀ ኅሩያን እሸቱ ዋለ የመንበረ ጵጵስናና ወናጎ ወረዳ ቤተ ክህነት ዋና ጸሐፊ፣ መላከ ኃይል መርጌታ ሀብቴ የዚህ ታላቅ ደብር አስተዳዳሪ፣ የአድባራት አስተዳዳሪዎች፣ ሊቃውንት ቤተ ክርስቲያን በየማዕረጋችሁ እግዚአብሔርን የምትወዱ እግዚአብሔርን የሚወዳችሁ የቅድስት ቤተ ክርስቲያን ልጆች የሆናችሁ እናቶችና አባቶች፣ እህቶች እንዲሁም የነገዋ ቤተ ክርስቲያን ተረካቢ የሆናችሁ ሕፃናት፣ የሰንበት ተማሪዎች ሁላችሁም እንደምን አደራችሁ? እንደምን ቆያችሁ? እንደምን እስከዚህ ሰዓት ደረሳችሁ? ምስጋና የባህሪ ገንዘቡ የሆነ እግዚአብሔር አምላካችን ሁላችንንም በዚህ የቅድስናው መቅደስ ተብላ በምትጠራው የሰማይ ደጅ በሆነችው በቅድስት ቤተ ክርስቲያን መላእክቱን መስለን እንድናመሰግነው ስሙን እንድንጠራ ስለፈቀደልን ክብር ምስጋና ለአምላካችን ይሁን። ኩሉ ቅዱሳን እስመ አነሄ ቅዱስ ኦሪት ዘሌዋውያን ምዕራፍ 19 ቁጥር 2 ላይ እኔ እግዚአብሔር ቅዱስ ነኝና እናንተም ቅዱሳን ሁኑ ብሎ እግዚአብሔር ጠርቶናል።
ይሄ የጠራን አምላክ በቅድስና ሕይወት እንድንኖር ሥጋውን ቆርሶ ደሙን አፍሶ ከዘላለማዊ ሞት አድኖናል። በአዳም መተላለፍ ይመጣ የነበረውን መርገም ሁሉ አስቀርቶ ባሪያ ተብለን ስንጠራ የነበረውን ከእንግዲህ ወዲህ ባሪያዎች አይደላችሁም ልጆች ናችሁ ብሎ የጠራን አምላካችን የሚወደን ኢየሱስ ክርስቶስ ክብር ምስጋና ለእርሱ ይሁን። እስቲ አመስግኑት። ዛሬ እንደ ቤተ ክርስቲያናችን ሥርዓትና አስተምሮ መሰረት የተለያዩ ቅዱሳንን እናስባለን። ቅድም መምህራችን መጋቤ ሐዲስ መምህር ኤልያስ ከሰባቱ ቅዱሳን ወይም ከተሰዓቱ ቅዱሳን ተብለው ከሚጠሩት አንዱ ዛሬ መታሰቢያቸውን ቤተ ክርስቲያን የምታረግላቸው ጻድቁ አቡነ አረጋዊ ናቸው።